ያደገው በወተት ቀለቡ መንገሌ ያደገው በወተት ቀለቡ መንገሌ ይምጣ የራያ ልጅ ሸጋዋየ እናንገት ብርሌ እመጣለሁ ያልክ የቀረህብኝ እመጣለሁ ያልክ የቀረህብኝ ያባሰው ያው ልጅ ሸጋዋየ የከረመው ፍቅር ደግሞ አገረሽብኝ። ደስ ይላል በጣም። ድምጻዊት ስንዱ አሌ እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁ። ስለመጣሽ ደስ ብሎናል። እንግዳችንም ስለሆንሽ እጅግ እናመሰግናለን። እኔም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ። ጤና ይስጥልን የፕሮግራማችን ተከታታዮች፣ በየሳምንቱ በዚህ ሰዓት ወደ እናንተ የምናደርሰው አዲስ ጨዋታ ፕሮግራማችን ተጀምሯል። ዛሬ ከድምጻዊት ስንዱ አሌ ጋር ቆይታ እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር አብረን እንቆያለን። ኢትዮ ቴሌኮም ደግሞ የፕሮግራማችን አጋር ነው። አብራችሁን ቆዩ። አዲስ ጨዋታችን ይቀጥላል። ለምን ነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። እንግዲህ ስንዱ ወደ ኋላ መለስ ብለን የተለያዩ ሀሳቦችን እናነሳለን። ከሙዚቃ ጅማሮ ሲነሳ ወደ ኋላ ሄዶ ያደጉበትን፣ የተወለዱበትን፣ የኖሩበትን ማህበረሰብ ባህል፣ ታሪክ በደንብ ይዞ መሄድ ያስፈልጋልና ትውልድሽ፣ አስተዳደግሽን እስኪ እናንሳ። ትውልዴ ሰሜን ወሎ ጉባ ላፍቶ ወረዳ ልዩ ቦታው ገዶ በር የሚባል ቦታ ነው። ያው ባህል እንግዲህ ከልጅነቴ ጀምሮ በጥምቀት ገና፣ ሚሻሚሾ እንደዚህ ከጓደኞቼ ጋር በመጫወት ለሙዚቃ የነበረኝ ፍቅር ደስ ይል ነበር። በእንደዚህ አይነት ቦታዎች እየተጫወትኩ ነው ያደኩበት ማህበረሰብም ለሙዚቃ ወይ ለባህሉም ቅርብ ስለሆነ በእንደዚህ አይነት ነው ያደኩት። ከዛም በኋላ ደግሞ ትምህርት ቤት ላይ አንደኛ ደረጃ ትምህርት ቤት በሚኒ ሚዲያዎች ሰራ ነበረ። ይሄ ነው መነሻዬ። ግን የአካባቢ ማህበረሰብ ጋር በዓላትን በማክበር ከጓደኞቼ ጋር በመጫወት አትቀሪም ነበር በዓላት ላይ ማለት ነው? በዓላት ላይ አልቀርም። በቃ ይሄን በጣም ለኔ ትልቅ ያደክበት ማህበረሰብ ያደክበት ባህሉ ትልቅ አስተዋጽኦ አለው ለአሁኑ እዚህ ለመድረሴ ማለት ነው። እዚያው ሰሜን ወሎ ጉባ ላፍቶ አካባቢ ማለት ነው። በነገራችን ላይ አካባቢው በጣም በተፈጥሮ ጸጋ የታደለ ነው። ባህሉን እሴቱን የሚያከብር ነውና አካባቢው ባህሉን ማክበሩ ምንድነው በህይወትሽ ላይ እንደው መልካም ነገር አሳረፈልኝ የምትይው? በነገራችን ላይ ያደክበት ማህበረሰብ ባህሉና ወጉን ይዞ ወሎ ሰፊ ነው። ሰሜን ወሎ፣ ደቡብ ወሎ ብለን የምትሄደው ግን ደግሞ እንደ ባህልም ሰፊ ባህል አለው። ቆላማው፣ ደጋማ፣ ወይና ደጋው ብለን ነው የምትሄደው። በተለይ ነው ያደኩበት አካባቢ ደግሞ ለባህል ቅርብ ነው። ማህበረሰቡ ለባህሉ በጣም ያለው ጥንቃቄ ያለው ክብር ደስ ይላል። በአካባቢው መጨፈር መጫወቱ አለ። ከዛ በኋላ የትምህርት ቤት ሚኒ ሚዲያው ደግሞ አለና ምን ይመስል ነበር የሚኒ ሚዲያ ተሳትፎሽ? እዛ ክበብ ላይ በቲያትርና በሙዚቃ ድራማ በመስራት ማለት ነው በዛ አሳተፍ ነበር። ከዛ በኋላ ሰሜን ወሎ የጉባ ላፍቶ ወረዳ
የሰሜን ወሎ ዞን የጉባ ላፍቶ ወረዳ ተብሎ ባህል ቡድንን አመሰራረት ተደረገ። በዛን ሰዓት ቀጥታ እኔ ከትምህርት ቤት ነው ወደ ጉባ ላፍቶ ተመዝግቤ አስታውሳለሁ። እነ ካሳሁን ታዬ ከክልል የመጡ እነ ካሳሁን ታዬ እነ ደምሳሽ አሸብር እነሱ መጥተው ወደ 80 ምናምን የቆዩት ማለት ነው። አዎ እነሱ መጥተው ግን የልጅነት እድሜ እኮ ነው። በዛን ሰዓት ነው እነሱ መጥተው ውድድር ተደርጎ በሁለቱም በሙዚቃም በድራማም ነበር የተሳተፍኩት። አጋጣሚ ከነበሩት ተወዳዳሪዎች አሸናፊ ሆኜ ወረዳው ላይ እንድቀጥል ሆንኩ ማለት ነው። ከትምህርት ቤት ከሚኒ ሚዲያ ቀጥታ ወደ ጉባ ላፍቶ የባህል ቡድን መጣሽ ማለት ነው። ጎን በጎን ትምህርትን እየተማርክ ስራህንም እየሰራ ማለት ነው። እንዴት አገኘሽው? ያው አዲስ ስትሆኚ የሚያስፈራ ነገር አለ አይደል? በጣም ግን አንደኛ በሰዓቱ ለውድድር የመጡት ዳኞች በጣም ደስ ይሉ ነበር። ዋናው ግን ለባህሉ የነበረኝ ፍቅር አለ፣ ለሙዚቃ የነበረኝ ፍቅሩ ብዙም ለኔ አልከበደኝም በሰዓቱ። አንደኛ ከአካባቢ ርቅ አይደለም ሄድከው፣ አካባቢ እዛው ላይ ነው። የአካባቢ ጓደኞች ማለት ወጣቶቹ ምናምን ከብዙ ቦታ ቢመጡም ከርቀት አይደለም የመጡት፣ እዛው ሰሜን ወሎ ውስጥ ስለሆነ ደስ ይል ነበር። ከዛ በኋላ ስራው አለ አይደል? አሁን ድራማው ይሰራል፣ ድምጽ ማንጎራጎሩ አለ ምናምንና በማን ሙዚቃ ነበር የመጀመሪያ የሞከርሽው? አዎ እንደ መጀመሪያ እኔ በሰው ሙዚቃ አይደለም፣ አካባቢው ላይ ያለው የራስህ ማህበረሰቡ ላይ ያለው የባህል አለ አይደለ? በሱ ነው። ከዛ በኋላ ደግሞ እና 50 ምትኬ የመሰረት በለጠ መነሻዎች እነሱ ናቸው። እኔ ሞክር ነበር የነሱ የማናልቦሽ ድቦ የነሱን ሞክር ነበር። አሁን እንግዲህ አሁን ጉባ ላፍቶ በጣም ትልቅ የባህል ቡድን ነው አይደል? እስከ ክልል ድረስ ሄዶ የተሸለመ በተለይ ባህል ቱባ ባህል ላይ መስራትና ባህል ቡድኑ ላይ ስትሰሩ በተለይ ባህልን እሴትን መስራቱ ስልጠናው ልምምዱስ ምን ይመስል ነበር? እዛ እንደነገርኩ ቀላል አይደለም። መጀመሪያ ላይ ያው ውድድሩ ተካሄደ። ከዛም በኋላ ቀጥታ ብዙ እንትኖች ነበሩ፣ ዘርፎች ነበሩት። ውዝዋዜ አለ፣ ቲያትር አለ፣ እንደነገርኩ ስፖርት አለ። ሁሉንም በሳምንት ተከፋፍሎ ነው ቀኑ የምሰራው የነበረና እንደዚህም ብለህ ቀጥታ ውድድር እንደ ማተር አይነት አልነበረም። እንትኑ ትንሽ ጠበቅ ያለ እንደሚታወቀውም ጉባ ላፍቶ ከሌላው ቦታ ትንሽ ለየት የሚያደርገውና ስትሮንግ የሆነ ጠንካራ ቡድን ነው የነበር። የመጀመሪያም ስለሆነ ሰሜን ወሎ ላይ የመጀመሪያ ነው በነገራችን ላይ እና ጠንካራ ቡድን ነው የነበረው። ጠንካራ ቲም ነው። ሌላ ሀገሮች ላይ በመሳተፍ ብዙ ስራዎችን ሰርቻለሁ እዛው ጉባ ላፍቶ ላይ ማለት ነው። አዎ ከትምህርት ቤት የጀመረው የስንዱ ጉዞ ሚኒ ሚዲያ ላይ ሄደ። ከዛ ደግሞ ጉባ ላፍቶ ባህል ቡድን መጣ። እንግዲህ የአካባቢውን ባህል ታሪክ እየገለጻችሁ ወደ ራስሽ ስራ መጣሽ። የመጀመሪያ ስራ እሳቤው እንዴት መጣ? እንዴት ተሰራ? የመጀመሪያ ስራ ስላዳሬ ነው። ስላዳሬን በነገራችን ላይ በጣም ነው የምወደው። ከማህበረሰቡ ጋር ያስተዋወቀኝ ስራ ነው። ያው እኛ ጋር የሚሰሩ የነበሩ ልጆች ግጥምና ዜማ ደራሲ እነ መሐመድ ይመራሉ። እሱ ነው ወደዚህ ስራ ፑሽ ማለት የገፋፋኝ። አብረው የሚሰሩት ባልደረቦቼ የስራ ባልደረቦቼን በዚህ አጋጣሚ እነሱ ናቸው ወደ ስራ እንድገባ አደረጉኝ። እንደ መጀመሪያ ስራ ስላዳሬን ሰራን። ጥሩ ከማህበረሰቡ ጋር በጣም ያስተዋወቀኝ ስራ ነው። በጣም የምወደው ስራ ነው። የመጀመሪያ ስራ ሲወጣ የማህበረሰቡ አቀባበል አለ አይደል? ፍርሃትም ይኖራል። እውነት ለማውራት ወደ ስራው ስንገባ አንደኛ የመጀመሪያ ጊዜ ነው። ስቱዲዮ ራሱ የት እንደሰራው ታውቃለህ? እሱ መቀሌ ሄጄ ነው የሰራሁት። በደህናው ቀን የዛፉ ኪሮስ ባል እዛ ስቱዲዮ እዛ ሄጄ ነው የሰራሁት መቀሌና አድካሚ ነበር። አንደኛ ለስራው መጀመሪያ ነኝ እኔ። ከጎን ሆኖ ደግሞ በሙያው ጥሩ እንትን ያለው ሰው ከጎን ሲሆን ጥሩ ነው። ያ አልነበረም ከኔ ጋር። ብቻ እግዚአብሔር ይመስገን ተሰርቶ ከመጣ በኋላ ደግሞ ካለቀ በኋላ ማህበረሰቡ ላይ ያለው አቀባበል በጣም ቲፒካሊ ባህል ነው። አይተው ከሆነ ክሊፑን የተለያዩ ቦታዎች ላይ የተጠቀምናቸው ነገሮች ባህሎቹ ደስ ይላሉና ማህበረሰቡ እስቲል ነው አሁን ከሁሉም ስራዎች አሁን ከዛ በኋላ የተሰሩ ብዙ ስራዎች አሉ። ስላዳሬ እንደውም በጥሩ ማለት ጥሩ በሚባል ስቱዲዮ አሁን ላይ ባለ አይነት እንትኑ ስታንዳርዱን በጠበቅ አይደለም የተሰራው። እያንዳንዱ ነገር ሙዚቃው ክሊፑ አይተው ከሆነ ብዙ ጎደሎ አለው። ግን እስከ ጎደሎም ሆኖ
ስላዳሪ እስካሁን ድረስ ይወደዳል። አዎ በነገራችን ላይ አሁን ስንዱ ስላዳሪ ያንቺ ሙዚቃ ነው። ሌሎች ሰዎች ሲሰሩት እናያለን። አሁን ምናልባት አስፈቅደውሽ ይሆን? ያው ያንቺ ስለሆነ እዚህ ላይ ሀሳብ ብትሰጪ ደስ ይለኛል። ይሄ በጣም ለእኔ ራሱ ግራ የሚያጋባ ነገር ነው። እኔም እንደዚሁ ለእኔም ጥያቄ ነው። ስላዳሪ የኔ መጀመሪያ ስራዬ ነው። እንደውም በቅርብ አንድ ቦታ ላይ በሌላ ሰው ጥያቄ ላይ ነውና የመጀመሪያ ስራዬ ነው ብሎ የሚያቀርበው ሰው አለ። እኔ ሌላ ሰው ነኝ እስክል ድረስ እና ብዙ ሰው ሰርቶታል ማለት ግን እንደዚህ ነው ብለህ ለምን ተሰራ? የመጀመሪያው ልክ አይደለም። ስራውን ብትሰራ እንኳን ወይ ከግጥም ወይ ከዜማው ዘወር አድርገህ የሆነ ልትሰራ ትችላለህ። ግን ሙሉን እንደወረደ ይሰሩታሉ። ስራውን ከመፈለግ ነው ስራውን ከመውደድ ነው ብዬ ነው ዝም ያልኩት የነበረ። ከዛ በኋላ በተደጋጋሚ የራሳቸው ስራ አስመስለው እስከሚሰሩት ሰዎች አሉ። ምን ትላለህ? ተገቢ አይደለም። ለማንኛውም እኔ ስላዳሪ የመጀመሪያ የራሴ ስራ ነው። የበኩር ልጄ ነው። ለዛው ምንም በማላቅበት ሰው በማላቅበት አገር በማላቅበት አሁን ላይ ቢሆን ከጎን ሆኖ በምንም ነገር ሰው ባያግዝ በሐሳብ ያግዝሃል፣ ፋይናንሻል ሊያግዝህ ይችላል። ያኔ ግን ምንም በሌለህ በውርድምብር በለው በቃ እና ብዙ የተለፋበት ስራ ነው። አሁን ላይ ግን ቀለል አድርጎ ሁሉም ስላዳሪ እያለ ይሰራዋል። ያው ከመውደድ ነው ከመፈለግ ነው ብዬ ስለምል እኔ ብዙም ያው የቅርብ የሆነ ሰው ስለሆነ የሚሰራው ነው ምን ብለህ አትጋጭም። ያው ሰው ህሊና እንትን ብሎት እንኳን አይደለም በዚህ ደረጃ እኮ መድረክ ላይ ይሄዳል። አንድ መድረክ ላይ እኔ እያለሁ ሌላ እንደዚህ ብዙውን ያልጋጭም ደስ አይለኝም። እንደው ምናልባት ከፍቅሩም ሊሆን ይችላል። በቃ እኔ በዛ ልክ ነው የነሱን አገላለጽ አላቅም። እነሱ ከምን አንፃር እንደሆነ አላቅም። ስላዳሪ ምነው ስላዳሪ ስላዳሪ ምነው ስላዳሪ ስላዳሪ ምነው ስላዳሪ ስላዳሪ ምነው ስላዳሪ ናማ ሽክርክሬ ሃይላላይ 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 ወለላ ወለላ ሸጋው እንደምነው ያደገው በወተት ሸጋ ያገሬ ልጅ ቀለቡ መንገሌ ይምጣ ያገሬ ልጅ አንገት ብርልኝ ያባሰው ያው ልጅ የመኪናው መንገድ ወጋው ተረከዜን ማን በነገረልኝ ባንተ መተከዜን እናዳም የውልና ወለላ ዋየናን በርካ ብክስል ይታየኛል ጥርሱ ድንኳን ይመስል ሎማ ላሎማ ሎማ ላሎማ ሎማ ላሎማ ሎማ ላሎማ እመጣለሁ ያልክ የቀረህብኝ ከረሞ ፍቅርህ ማገረሻብኝ ትመጣ እንደሁ ልምጣን ትቀር እንደሁ ልቅር ሰው ልከህ ሰው ልኬ መች ይሆናል ፍቅር አሎ በል ላሎ በል አሎማ ላሎማ። ጠፍተሽ ነበር 1-3 ዓመት እንደዚህና ከዛም በላይ እንደው ምክንያቱ ምንድነው? እሱን እስኪ ንገሪ። ያው በአንድም በሌላ መልኩ እዚህ ላይ አሁን ግልጽ የሚሆን ነገር ባይሆንም እንኳን ያለው ሁኔታ በቃ ብቻ መመለሴ ነው ዋናው። ያው ብዙዎች በተለያየ ማህበራዊ ሚዲያውም ቢሆን በተደጋጋሚ ስንዱ የጠፋች የት ሄደች ሙዚቃውንስ አቆመችው የሚሉ ሀሳቦች ነበሩና ለሚወዱሽ ለሚያከብሩሽ ለሚያደንቁሽ እዚህ ላይስ ምን ሀሳብ አለሽ? እውነት ለማውራት አሁን እንደዚህ ተገፋፍቼ እንድመጣ የሚያደረገኝ እሱ ነው። የኔ ፍላጎት አይደለም፣ ከልቤ ነው የምነግርህ። በጣም ብዙ ሰው ግን ይጨነቅ ነበር፣ የት ገባች የት ሄደች፣ ስልክ ሁሉ ዝግ አድርጌ ስለነበር። በዚህ መሀል በሀገር ውስጥም ያሉ በሀገር ውጭም ያሉ እህቶች፣ ወንድሞች፣ አድናቂዎች ሁሌም ለኔ ስራ ከጎኔ ሆነው አቅም ሆነው ብርታት ሆነው እንድሰራ የሚያደርጉ የነበሩት ወንድሞቼ በጣም ይጠይቃሉ በአንድም በሌላ መልኩ እና ያ ነገር እስኪ አለሁ ለማለትም ነው እንጂ ቤተሰብ የሚመስለንኛ የተወለደህ እናት አባት እህት ወንድም እንደዛ ነው የሚመስልህ። እኔ ግን ከዛ በላይ በጣም ሰፊ ሆነ ቤተሰብ አለኝ ለካ። ከብዙ ጊዜ ቆይታም ቢሆን መጥቻለሁ። የምወደው የሚወደኝ ማከብረው ማህበረሰብ ጋር
እቀጥላለሁ ከዚህ በኋላ እንደ እግዚአብሔር ፈቃድ። እንግዲህ ስንዱዬ በተለይ ከስላዳሬ ከወጣ በኋላ በጣም ብዙ ነጠላ ዜማዎችን ሰርተሻል። የጎንደሩን፣ የአባይን እና ሌሎች በርካታ። ከዛ በኋላ ስላዳሬ የሚለው ስራሽ ብርታት ሆነሽ ወደ ሌሎች ስራዎች ለመሄድ? አዎ አቀባበሉ ደስ ይል ነበር። እንደነገርኩ ደግሞ ማህበረሰቡ ላይ ጥሩ እንትን የነበረኝ ግንኙነት ነው የነበረኝ። ከቦታ ቦታ ተንቀሳቅሰ ስትሰራ ሞራሉ አለ። አካባቢው ላይ ወይም እንደ ቡድን ደግሞ የኔ ነበር የመጀመሪያ ስራ በሰዓቱ። ጓደኞቼም በዚህ አጋጣሚ የጉባ ላፍቶ ወረዳ የባህል ቡድን በጣም ሳላመሰግናቸው አላልፍም። ከጎን የሆነው በእያንዳንዱ ነገር ማህበረሰቡ ሁሉ ጉልበት ሆነኝ፣ ብርታት ሆነኝ። አማላይን ቀጠል። ከዛ በኋላ አማላይን ሰራው። ከዛ ጎንደር፣ ጎጃም እያለ ቀጠለ ማለት ነው። እና እንትን ነው ህዝብ ነው ጉልበትህ። ማህበረሰብ ጋር ጥሩ እንትን ካለ ጉልበት ይሆናል፣ አቅም ይሆናል። ሌሎቹ ስራዎች ሲወጡ ግጥም፣ ዜማ የመሳተፍ ነገሩስ ነበር አንቺ ጋር? ያው በሚችለው ሙሉ ባይሆንም እንኳን በሚችለው ነገር ሸፕ አደርጋለሁ። አዎ ያቅምን ማውጣት ማለት ነው። አሁን ብዙም ከባህል ያራቁ ስለሆኑ ስራዎቹ ከአካባቢው ወግና ባህል ያራቁ ስለሆኑ በሚችለው ነገር። በጉዞሽ ላይ የነበሩ ድጋፎች፣ እገዛዎችስ ምን ይመስሉ ነበር? ባለፍቶ ወረዳ አስተዳደር በተለይ አሁን የመጨረሻ ስራዬን ስሰራ በያለመደው ላይ የተወሰነ ነገር። ከዛ ውጭ እኔ ያው መፍጨርጨር ነው የነበረው ነገር። ብዙም ያው በራሴ ሄደዋለሁ ብለህ የምትሄደው ነገር አለ አይደለ? እና ያው በመፍጨርጨር ነው እዚህ የደረስኩት። እኔ እከሌ ይሄን ከቨር አድርጎልኝ ይሄን ሰርቻለሁ ወይም ደግሞ ይሄ ሙዚቃ በእንደዚህ ስፖንሰር ነው የተሰራው ማለት የለኝም። እስካሁን የስራዎችን የሰራኋቸው በራሴ ነው። ለዛም ይመስለኛል አሁን ላይ ብለህ አቅም እስከፈቀደ ትሄድና ራስህ ላይ ያለው ፖቴንሻል ሲያልቅ ትቆማለህ። ለዛም ይመስለኛል አሁን ትንሽ ጋፕ የራሴ ላይ የሆነ ነገር የቆምኩት። የባህል ሙዚቃ ሲሰራ በትክክል ባህሉን ጠብቆ እሴቱን ጠብቆ ክብሩን ጠብቆ መስራት ያስፈልጋልና ብዙ ጊዜ ክሊፖችሽ በዛ መልክ ይሰራሉና ከባህል ከእሴት አንጻር ስሜትሽ እንድታጋሪ ደስ ይለኛል። የራስህን ነገር ካላከበርከው ማንም አያከብርህም። ባህልህ የራስህ ኩራትህ ነው፣ ማንነትህ ነው። እኔ እስካሁን በሰራኋቸው ስራዎች ላይ ከሞላ ጎደል ሙሉ ነኝ ላልል እችላለሁ። ምክንያቱም የሚጎልህ ነገር ይኖራል። ሰው ነህ። በተለይ ከጎንህ ሆኖ ለስራህ ይሄን ብሎ ጎደልሆን እንትን የማይልልህ ሰው ከጎንህ ከሌለ ትንሽ ጎደል ልትሆን ትችላለህ። ሙሉ ነኝ ባልልም እንኳን ባህሉ ላይ የሆነ ጥሩ የሆነ ስራ ሰርቻለሁ ነው የምለው። ምክንያቱም ማህበረሰቡ ይዞልህ የቆየውን ባህል አንተ የምታጠፋው ከሆነ አንተ የምታጎለው ከሆነ ተወቃሽ ነህ። የመጀመሪያ ራስህን ነው የሚወቅስህ። እያወቀው ራስህን ይወቅስሃል። እና እኔ እስካሁን እግዚአብሔር ይመስገን። አው ይሄን ያነሳሁት ምን መሰለ የመደበላለቅ ነገር ስላለ ነው። ለምሳሌ የወሎ እየተዘፈነ የጎንደር ወይም የጎጃም አልባሳት ሊኖር ይችላልና አይተው ከሆነ የጎንደሩን ስራ ስሰራ ግጥሙ መነሻው ደሜ ከራሳሊ ከመነነው ዘሬ ምናምን የሚል ግጥም አለው አይደል? መነሻው ወሎ ስለነበር ግዴታ ለግጥሙ መነሻ ብለን የት እንደጀመርን ታውቃለህ? ቀረጻ ከወሎ ጀምረን ከቆቦ ጀመርን ጨጮህ ምናምን እየቀረጽን የት ገባን? ጎንደር ገባን። አስበዋል። ወሎ ላይ የምትለብሰው ልብስ ሌላ ነው፣ ጎንደር ላይ ስንገባ የለበስነው ልብስ ሌላ ነው። ክሊፑን አይተው ከሆነ ጎንደር ሙሉ እንደሞዛ ስንገባ ሙሉ የጎንደርን ሰራን እና ባቅም የምችለውን አድርጌያለሁ ነው የምለው። ኢትዮጵያን አንድ ያደረገ ሁላችንም የቆምንለት ተመርቆ ያየነው የአባይ ግድብ እሱም ላይ አሰርተሻል። አገራዊ ጉዳይ ላይ የመሳተፍ በተለይም ደግሞ በዛ በክፉ ቀን በሰሜኑ ጦርነትም የሰራሽው ስራ እውቅና ሁሉ አግኝቶ ሽልማቱን ላይ ያገኘሽበት ሂደት አለና ሀገር ለስንዱ ምንድናት? እንዴት ትገለጻለች? ሀገርን በእኔ አንደበት መግለጽ ከባድ ነው። ሀገር ብዙ ናት። ሀገር ናት። ሀገር እናት ናት። ሀገር ማንነት ናት። ሀገር ብዙ ነገር ናት። ገባህ አይደለም? ሀገር እንደዚህ ናት ብዬኔ አሁን ከባድ ነው። እንደ አባይ በሰዓቱ
ጥሩ ስራ የተሰራበት ነው። በአባይ ስራ ብዙ ፈተናዎች ነበሩ። ስራው አልቆ እንደተለቀቀ በጣም የምወደው ስራ ነው እውነት ለማውራትና አባይን ይገልጻል። በሰዓቱ አገርን ያሳያል። ሁሉን ነገር ታይበታለህ። እሱን እዛው ሂጄን የሰራሁት ባህር ዳር ላይ አልባሳቱም ሁሉም ነገሩ ደስ ይላል። ትክክለኛ እንትን ጠብቆ ነው የተሰራው። ሰይፉ ነጋሽ ነው የሰራው። በሚገርም ሁኔታ በጣም ነው የሚያምረው። አባይ በጣም ደስ ይላል። የተከበራችሁ የፕሮግራማችን ተከታታዮች አዲስ ጨዋታ ዝግጅታችንን ነው ወደ እናንተ እያደረስን ያለነው። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ከድምፃዊ ስንዱ አሌጋ ነው ዛሬ ቆይታ እያደረግን ያለነው። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ እንቆያለን። ኢትዮ ቴሌኮም የፕሮግራማችን አጋር ነው። እጅግ እናመሰግናለን። አሁንም አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለምን መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ወደ አንቺ ተመለስኩኝ። እንግዲህ በተለይ ቀደም ብለንም ስናነሳ ነበር ባህል እሴት ሲሰራ፣ በተለይ የባህል ሙዚቃ ስንሰራ ባህሉን እሴቱን በደንብ ጠብቆ መስራት ያስፈልጋልና እንደው ሙዚቃዎች ላይ ሲሰሩ ጥንቃቄ መደረግ ያለባቸው መሰረታዊ ነጥቦች ምንድናቸው? እንደው በስራውም ስላለብሽ የመጀመሪያ ግጥም ላይ ማለት ራሱን ባህሉን ወጉን የጠበቀ ቢሆን፣ ሁለተኛ አለባበስ ላይ እንደውም አሁን ከሌላው በተለይ አማራ ክልል በጣም ደስ ይላል ብዬ ነው የማስበው። አካባቢ ላይ ያለው ይለይ ማለት የተሻለ ነው ብዬ ነው የማስበው። የበለጠ ግን ቢታሰብበት ብዬ የማስበው ነው አሁንም አለባበስ ላይ በጣም የተደበላለቀ ነገር ነው ያለው። በተለይ ወደ ዘመናዊነት ነገር መጥቷል ስራው እና የኛ ያልሆኑ አለባበሶችን ወይም ደግሞ ከስራው ጋር የማይመጡን ከስራው ጋር የማይሄዱ አለባበሶችን ባንለብስ፣ ቀረጻ ላይ ቦታ ማጠቃቀም እሱን ቢታሰብበት እላለሁ። ምክንያቱም አሁን ቢዝነስን ብቻ አይደለም ማሰብ ያለብን። ነገ ጧት ይሄ ነገር ወዴት እየሄደ ነው? ጥሩ ባህል ነው ብለህ ጥሩ የባህል ሙዚቃ ተሰርቶ ካሽማሪ ተለብሶ ምናምን ታያለህ። ይሄ አዲስ የመጣ ዝም ብሎ የማይሆን አለባበስ ታያለህ። አለባበሱን አንዱን ባንዱ ሲለብሱት ታያለህ። እሱ ባይሆን ምክንያቱም እኛ ይሄ ባህላችን የሚያልቅ አይደለም። ቸርችለን እንደዚህ ሽጠን የምንጨርሰው አይደለም። ለቢዝነስ አይደለም መስራት ያለብን፣ ለማንነታችን፣ ለሀገራችን፣ ለባህላችን፣ ለቅርሳችን። ባህል ቅርስ ነው። ማንነታችን እንዴ ከውጭ እኮ እየመጡ የኛም ባህል እኮ ስንት ነገር የሚያስተዋውቁ አሉ አይደል እንዴ?
ስለዚህ ራሳችን ለምንድን ነው ባልሆነ ነገር በተራ ነገር የምንሸጠው? ባህላችን ብናከብር አለባበሳችን፣ አጋጋጣችን ከሙዚቃው ጋር መሄድ ሙሉ ነገር ያለው ቅድምም ሙሉ የሆነ ነገር ባይሆንም እንኳን በምንችለው ነገር እንደኔ እኔ ባህሌን በጣም ነው የምወደው። ባህልህን ወደድክ ማለት አገርህን ወደድክ ነው፣ ማህበረሰብህን ወደድክ ነው። ኢትዮጵያ ራሷን የቻለ ቅርስ አላት፣ ባህል አላት፣ ወግ አላት እና በዛ ልክ ቢታሰብ ድብልቅልቅ ያለ ነገር ባይኖር ጎጃሙ ከጎንደሩ ጎንደሩ ከወሎ ምናምን ድብልቅልቅ ያለ ነገር ባይኖር ያንስል እኔ ሙሉ ነኝ እኔ ሙሉን ጠብቄ እሰራለሁ ማለት አይደለም። በሚችለው አደርጋለሁ። ሌላውም ሰው ደግሞ በሚችለው እንደዛ ቢያደርግ ጥሩ ሀሳብ ነው። ይሄም ገዥም ሀሳብ ስለሆነ ነው ያነሳሁት። እንደ በደረቁ እንዳይሆን ከስራዎችሽ ውስጥ አንዱን እንጫወት እስኪ። አማላይ ጀግናዋን ታማላይ አማላይ ሸጋዋን ታማላይ በፍቅር ሰው ገዳይ አማላይ ሸጋዋን ታማላይ አማላይ በፍቅር ሰው ገዳይ ንገስ በልቤ ላይ ናንተ አማላይ ወሎ ያበቀለ ቀብራራው አማላይ አማላይ ናንተ አማላይ ጠንበለሉ ሸጋ ጅንኑ አማላይ አማላይ። በቀጣይስ ምን አሰብሽ? አሁን የቀጣይ እቅድሽ ምንድነው? ይሄን ያክል ጊዜ እኔ ፈልጌው አይደለም የጠፋሁት። ባንድም በሌላ መልኩ ያው እግዚአብሔር የራሱን ስራ ይሰራልና ጊዜ አንተ አይደለም። አንዳንዴ ሁሉን ነገር በራሳችን የምናደርግ ይመስለናል፣ ግን እግዚአብሔር የራሱን የቻለ ጊዜ አለው። ያው እንግዲህ ከዚህ በኋላ ያለውን ደግሞ እኔ ወደ ስራ እመለሳለሁ የሚል ሐሳብ አለኝ። ያው እንደነገርኩ እስከ ችግሩ ያሉ ችግሮች እንዳሉ ሆነው እስከ ችግሩ ወደ ስራ መመለስ እፈልጋለሁ። እንደነገርኩ እስካሁን ያሉ ስራዎችን ስሰራ አቅም ስለነበረኝ ከጎንንም ደግሞ በተወሰነ መልኩ ሰው ስለማታጣ በዛ ልክ ነው የነበረው። እንግዲህ እስኪ እግዚአብሔር ያውቃል። ብቻ አሁን የመጀመሪያው ሀገር ሰላም ይሁን፣ የሀገራችንን ሰላም እግዚአብሔር ይመልስልን። በርካታ ሀሳቦችን አነሳን። የቀረ የሚተላለፍ የምታመሰግኘው ካለም እድሉን ሰጥቻለሁ። የመጀመሪያው ወደዚህ ሚዲያ እንድመጣ ላደረጋችሁኝ ለእናንተ በጣም አመሰግናለሁ። በመቀጠል የጠፋች የትገባች ብሎ የሚጨነቅ ቀደምም ገልጬዋለሁ። ማህበረሰቡ እውነት ለማውራት በምን አንደበት እንደምገልጸው አላቅም። የብዙ ሰው ጭንቀት ነበርና በጣም ሰላም ነኝ፣ በጣም ደህና ነኝ። አመሰግናለሁ። ከጎኔ ሆኖ ያልተለዩ ቤተሰቦቼ፣ ጓደኞቼ፣ ብዙ ሰው ከኔ ያልተለዩትን እነሱን ማመስገን እፈልጋለሁ። በቀጣይም በስራዎችሽ እንደምንገናኝ ተስፋ አደርጋለሁ። አዎ እስኪ እንግዲህ በአዲስ ስራ እንገናኛለን ብዬ አስባለሁ። አዎ ያሰብሽው እንዲሳካልሽ በድጋሜ እንመኛለን። አመሰግናለሁ። ይፎክራል አሉ ዛሬም ይፎክራል፣ ወደ ማዶ ሆኖን እንዳሻው ያወራል። ታዲያ ምን አለም ቢካለ ወርዶ ካልከመሰው መጥቶ እጄን ይቅመሰው። ለምን መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የተከበራችሁ የአዲስ ጨዋታ ፕሮግራም ተከታታዮች ሳምንታዊውን የአዲስ ጨዋታ ፕሮግራም ነበር ወደ እናንተ ያደረስነው። ከድምፃዊ ስንዱ አሌጋ ነው ቆይታ ያደረግነው። በቆይታችን እንደተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሰለሞን አሰፊ የፕሮግራሙ አዘጋጅና አቅራቢ ነበርኩኝ።
ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆየን። የፕሮግራማችን አጋር ኢትዮ ቴሌኮም ነው። እጅግ እናመሰግናለን። ሳምንት በሌሎች የአዲስ ጨዋታ ፕሮግራሞች እንገናኛለን። የሳምንት ሰው ይበለን። ጤና ይስጥልን።